All eyes on Cameroon. Je suis désolé, si vous voulez me juger, il n'y a pas de problème. አባቴን እንዳትመጡ J'ai de beaucoup de menaces. ምዕራባውያን መንግስታት በካሜሩን አሸንጉሊት መንግስት ወደ ስልጣን ለማምጣት እያሴሩ Mon objectif እስከ 100 ዓመቴ ድረስ ካሜሩንን እመራለሁ ከዚያ በኋላ እሞታለሁ ብለዋል እየተባሉ በምዕራብ መገናኛ ብዙሃን የሚጠለጠሉት የ92 ዓመቱ የካሜሩን ፕሬዝዳንት ፖል ቢያ ልጃቸው ብሪንዳ ቢያ አዲስ ዘመቻ ከፈተችባቸው። ብሪንዳ ቢያ በቲክቶክ ባስተላለፈችው መልእክት ላይ በአገሪቱ በሚካሄደው ፕሬዝዳንታዊ ምርጫ የካሜሩን ዜጎች አባቷን እንዳይመርጡ በአደባባይ ጥሪ አድርጋለች። Je coupe les ponts avec mes parents. Dorénavant, je ne suis plus de la famille. በአፍሪካ ታሪክ የአባቷን አመራር በግልጽ የተቃወመችና ለፕሬዝዳንትነት እንዳይመረጡ የቀሰቀሰች የመጀመሪያዋ የፕሬዝዳንት ልጅ ያደርጋታል የሚል ዘገባ የፈረንሳይ መገናኛ ብዙሃን በስፋት እየዘገቡ ነው። የ27 ዓመቷ ብሪንዳ ቢያ የአባቷ የፖል ቢያ የ43 ዓመታት አመራር ካሜሩንን ለድህነት፣ ዜጎቿን ለሥራ አጥነት፣ ለስደት፣ ለአጠቃላይ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ምስቅልቅል መዳረጉን በመግለጽ ነው ካሜሩናውያን አባቷን እንዳይመርጡ ጥሪ ያደረገችው። የ92 ዓመቱ የካሜሩን ፕሬዝዳንት ፖል ቢያ ለ8ኛ ዙር በሚካሄደው የካሜሩን ብሔራዊ ምርጫ ለፕሬዝዳንትነት እንደሚወዳደሩ በይፋ መነገሩን ተከትሎ ነው አባቴን እንዳትመርጡ ጠይቃችኋለሁ ስትል ለካሜሩን ሕዝብ ጥሪ ያደረገችው። ፕሬዝዳንት ፖል ቢያ የዕድሜያቸው መግፋትና የጤና ሁኔታቸው አገር ለመምራት አይመጥንም በሚል ብርቱ ተቃውሞ ቢቀርብባቸውም እሳቸው ግን እስከ 100 ዓመቴ ድረስ ካሜሩንን እመራለሁ፣ ይህንን ለማድረግ ማንም አይከለክለኝም ብለዋል። በካሜሩን አንድ መሪ በተደጋጋሚ ስልጣን ላይ እንዳይቆይ የስልጣን ዘመኑን የሚገድበውን የሕግ አንቀጽ ከሕገ መንግሥቱ ላይ በማስወገድ ያለምንም ገደብ በተከታታይ ለፕሬዝዳንትነት እየተወዳደሩ ያሉት ፕሬዝዳንት ፖል ቢያ በዓለማችን ለረጅም ዓመታት በስልጣን ላይ በመቆየት ስማቸው ከሚጠቀሱ መሪዎች አንዱ አድርጓቸዋል። የዓለማችን የዕድሜ ባለጸጋው መሪ የ92 ዓመቱ የካሜሩን ፕሬዝዳንት ፖል ቢያ ምርጫ አሸንፈው በስልጣን ላይ የሚቀጥሉ ከሆነ ካሜሩንን ለ43 ዓመታት በተከታታይ ያስተዳደሩ መሪ ይሆናሉ። ፕሬዝዳንቱ 8ኛ የስልጣን ዘመናቸውን ለመቀጠል የወሰኑት ከተለያዩ የአገሪቱ ክፍሎች እንዲሁም ከውጭ በርካታና ያልተቋረጡ ጥያቄዎች ስለቀረቡላቸው መሆኑን ለደጋፊዎቻቸው ባሰራጩት መልእክት ጠቁመዋል። ፕሬዝዳንት ፖል ቢያ ያለምንም ገደብ ለተከታታይ 8 ምርጫዎች አገሪቱን ለመምራትና ለመወዳደር የወሰኑት አንድ መሪ በስልጣን ላይ የሚቆይበትን የስልጣን ዘመን የሚገድበውን የአገሪቱን ሕግ ከ17 ዓመታት በፊት በ2008 ዓመተ ምህረት አስወግደው ነው። ከ7 ዓመታት በፊት በ2018 በተካሄደው ምርጫ የመራጮችን 71 በመቶ ድምፅ አግኝተው ቢያሸንፉም ተቃዋሚዎች ግን መጠነ ሰፊ ማጭበርበሮችና ብልሹ አሰራሮች በምርጫ ሂደቱ ላይ ታይተዋል በማለት ከሰዋል። የዕድሜ ባለጸጋው ፕሬዝዳንት ፖል ቢያ መንግስታዊ አስተዳደር በሙስና በብልሹ መንግስታዊ አስተዳደርና በስልጣን መባለግ ከግማሽ በላይ የሚሆነውን የአገሪቱን ሕዝብ በከፋ ድህነት ውስጥ እንዲማቅቅ በማድረግና ከቅርብ ጊዜ ወዲህ የትጥቅ ትግል የጀመሩ እንግሊዘኛ ቋንቋ ተናጋሪ ሕዝቦች በሚኖሩበት አካባቢ ያሉ አማጽያንን እንቅስቃሴ ለመግታት ባለመቻል ይከሰሳሉ። ፕሬዝዳንቱ ከዕድሜ መግፋትና እርጅና የተነሳ ለተለያዩ የጤና ችግሮች የተጋለጡ በመሆኑ አገሪቱን በአግባቡ እየመሩ አይደለም። እንዲያውም ባለፈው ዓመት ለ6 ሳምንታት ያህል ከሕዝብ እይታ ተሰውረው በነበረበት ጊዜ ፕሬዝዳንት ፖል ቢያ ከዚህ ዓለም በሞት ተለይተዋል፣ መንግሥት የሞታቸውን ዜና ለማወጅ ዝግጅት እያደረገ ነው የሚሉ መላምቶች በሕዝብ ውስጥ በስፋት ተሰራጭቶ እንደነበር ይታወሳል። በአውሮፓውያኑ 1982 ስልጣን ከጨበጡ በኋላ በተካሄዱ ምርጫዎች በአንዱም ሳይሸነፉ በመንበራቸው ላይ የቆዩት አዛውንቱ መሪ አሁንም በስልጣናቸው ላይ እንደሚቆዩ በብዙዎች ዘንድ ግምት ቢኖርም በማህበራዊ ሚዲያ ገጻቸው ላይ ከማሳወቃቸው በፊት አልተረጋገጠም ነበር። ስለሆነም ለቀጣዮቹ 7 ዓመታት
አገሪቱን ለመምራት በስልጣን ላይ ከቆዩ እሳቸው እንዳሉት እስከ 100 ዓመት ዕድሜያቸው ድረስ ካሜሩንን ይመራሉ። ፕሬዝዳንት ፖል ቢያ ከስልጣን እንዲለቁ ከአገር ውስጥና ከአገር ውጭ የተጠናከረ ጫናና ግፊት መደረጉን ቀጥሏል። ይህን የካሜሩን ፕሬዝዳንት ለቀጣይ ዓመታት በስልጣን የመቀጠል ፍላጎት የሚቃወሙ ምዕራባውያን መንግስታት በካሜሩን የራሳቸውን አሸንጉሊት መንግስት ወደ ስልጣን ለማምጣት እያሴሩ ነው። የፖል ቢያ ብቸኛ ሴት ልጅ የ27 ዓመቷ ብሬንዳ ቢያ የምትኖረው በስዊዘርላንድ ጄኔቭ ሲሆን በቲክቶክ ገጿ ላይ ባሰራጨችው የቪዲዮ መልእክት መላው የካሜሩን ህዝብ ለስምንተኛ ጊዜ ራሳቸውን እጩ አድርገው ያቀረቡት ወላጅ አባቷን እንዳይመርጥ ጥሪ ከማድረጓ በተጨማሪ ከቤተሰብ አባላቶቿ ጋር ያላትን ግንኙነት ሙሉ ለሙሉ ማቋረጧንና ቤተሰቦቿ ከፍተኛ የመብት ጥሰት ይፈጽሙባት እንደነበር በመግለጽ እንዲያውም ሞቷን እንደሚመኙ ሁሉ በጣም ለሚቀርቧት ወዳጆቿ እንደነገሯቸው በቪዲዮ መልእክቷ አጋልጣለች። ይህን የብሬንዳ ቢያን የቲክቶክ ቪዲዮ ልጥፍ በቀናት ውስጥ ሚሊዮኖች የተመለከቱት ቢሆንም እስካሁን ከየትኛውም በኩል ይህን ቫይራል የሆነ ቪዲዮ አይቶ በይፋ አስተያየት የሰጠ የለም። ለመሆኑ የካሜሩን ፕሬዝዳንት ፖል ቢያ ማን ናቸው? በደቡብ ካሜሩን በምድር ወገባ አካባቢ ባለ ጥቅጥቅ ያለ ደን ውስጥ በምትገኘው ምፊሜኮክ መንደር ፌብሩዋሪ 13 ቀን 1933 የተወለዱት ፖል ባርቴሌሚ ቢያ ባይ ማቮንዶ የከፍተኛ ትምህርታቸውን በተከታተሉበት ፈረንሳይ ሀገር የቢሮክራሲ አሰራር የተካኑ ቴክኖክራት ስለሆኑ ነው በአጭር ጊዜ ውስጥ በየደረጃው ባሉ የመንግስት የስልጣን ርካብ ላይ ሊወጣጡ የበቁት ይላሉ። እንደ አውሮፓውያን አቆጣጠር በ1961 ዓ.ም ከጄን ፌሪን ናዶሚ ጋር ትዳር የመሰረቱት ፖል ቢያ የካሜሩን ትምህርት ሚኒስትር ከዚያም የካቢኔ ጉዳዮች ሚኒስትር፣ የመንግስት አስተዳደርና የአገር አስተዳደር ሚኒስትር በመሆን እስከ 1971 ድረስ ሰርተዋል። ከ1960 እስከ 1982 አገሪቱን የመሩት የመጀመሪያው የካሜሩን ፕሬዝዳንት አህመድ ባባቱራ አሂጆ በ1975 በወቅቱ የ41 ዓመት ዕድሜ የነበራቸውን ፖል ቢያ የካሜሩን ጠቅላይ ሚኒስትር አድርገው በመሾም የአገሪቱ ሁለተኛው ሰው ለመሆን የሚያስችላቸውን ስልጣን አቀዳጇቸው። ለ7 ዓመታት ያህል ከ1975 እስከ 1982 ድረስ የፕሬዝዳንት አሂጆ ፍጹም ታማኝ ጠቅላይ ሚኒስትር የነበሩት ፖል ቢያ ውስጡን የራሳቸውን ኔትወርክ በመዘርጋት ደጋፊዎችን ሲያበረክቱ ያላስተዋሉት ፕሬዝዳንት አህመድ አሂጆ ስልጣናቸውን በገዛ ፈቃዳቸው በመልቀቅ ፖል ቢያን የአገሪቱ ፕሬዝዳንት አድርገው ሾሙ። ለአንድ ዓመት ያህል የአገሪቱን ብቸኛ የፖለቲካ ፓርቲ በማደራጀት ሥራ ላይ ተጠምደው የቆዩት የቀድሞ ፕሬዝዳንት በፈቃደኝነት ያስረከቡትን ስልጣን መልሰው ለመቀማት ከታማኝ ጦር አዛዦች ጋር ይመክሩ ጀመር። ከ2 ዓመታት በፊት ወደ ስልጣን የመጡት ፕሬዝዳንት ፖል ቢያ አፕሪል 6 ቀን 1984 ከአገሪቱ ሰሜናዊ ክፍል በመጡ የሪፐብሊካን የጥበቃ መኮንኖች የተቀናበረ የመፈንቅለ መንግስት ሙከራ ገጥሟቸው ነበር። ቀደም ሲል ግን ፖል ቢያ የመፈንቅለ መንግስት ሴራ እየተደለተባቸው እንደሆነ ጥርጣሬ ስለነበራቸው በዋናነት የእሳቸው የፕሬዝዳንቱ የደህንነትና የክብር ጥበቃ ብርጌድ ከሴረኞቹ ጋር ግንኙነት አለመፍጠሩን አረጋገጡ። ከዚያ በኋላ ሁኔታውን ለማክሸፍ ከታማኝ የጦር አዛዦችና የግል ጠባቂዎቻቸው አለቃ ፊሊፕ ማታንጋና አንዳንድ የታመኑ ረዳቶችን በመሰብሰብ በማንኛውም ሰዓት መፈንቅለ መንግስት ሙከራ እንደሚደረግ አስጠንቅቀው ነበር። ለሌሎች ታማኝ የጦር መኮንኖችና የደህንነት ሰዎቻቸውም ጥንቃቄ እንዲያደርጉ የማስጠንቀቂያ መልእክት ላኩ። በያውንዴ የመፈንቅለ መንግስቱ አራማጆች እንቅስቃሴ በድንገት ነበር የተጀመረው። የቀድሞው ፕሬዝዳንት አህመዱ አሂጆ ታማኞች የከተማይቱን ቁልፍ ቦታዎች በመቆጣጠር የመፈንቅለ መንግስት ሙከራውን ያከሽፋሉ ብለው የተጠራጠሯቸውን የጦር መኮንኖች ማሰር ጀመሩ። ከቤተ መንግስቱ ህንጻ ምድር ቤት በነበረ ታንክ ውስጥ ተደብቀው የነበሩት ፖል ቢያ በጊዜው ብዙዎች አምነው እንደነበረው ለተወሰነ ሰዓት መፈንቅለ መንግስቱ የተሳካ መስሏቸው ነበር። ነገር ግን የመፈንቅለ መንግስቱ አራማጆች በወቅቱ
የመገናኛ መስመሮችን ሙሉ በሙሉ ባለመቆጣጠራቸው ፖልቢያና ባልደረቦቻቸው የስልክና የቴሌግራም መስመሮችን በመጠቀም የመፈንቅለ መንግስት ሙከራውን የሚያከሽፍ ጦር ወደ ያውንዴ እንዲመጣ ጥሪ ያደረጉ። ለፖልቢያ ታማኝ የሆኑና ጥሪው የደረሳቸው የጦር ክፍሎች ወደ ዋና ከተማዋ ገሰገሱ። ቀስ በቀስም የከተማዋን አካባቢዎች በመሸፈን አደፈጡና የመፈንቅለ መንግስት ሙከራውን ባደረጉት ኃይሎች ላይ ድንገተኛ የመልሶ ማጥቃት ተኩስ ከፈቱባቸው። ፈጽሞ ያልገመቱት ጥቃት ከያቅጣጫው የተከፈተባቸው መፈንቅለ መንግስቱን የሞከሩት ኃይሎች አብዛኞቹ ሲሞቱ፣ የተቀሩት ሕይወታቸውን ለማትረፍ ባገኙት ቀዳዳ አመለጡ። ሌሎች ቀሪዎቹ ደግሞ በቁጥጥር ስር ዋሉ። ከዚያ በኋላ ለብዙ ሰዓታት በዘለቀ ወታደራዊ ስምሪት ብርበራና አሰሳ ሳቢያ ዋና ከተማዋ ያውንዴ ባደረባት ውጥረት ጸጥ ረጭ ብላ ነበር። የፕሬዝዳንት ፖልቢያ ደጋፊ የጦር ክፍሎች የመፈንቅለ መንግስቱን አቀንቃኞች በቁጥጥር ስር በመዋል በቤተ መንግስቱ ዙሪያ የነበረውን ውጥረት አስወግደው በከተማይቱ ሕግና ሥርዓትን አሰፈኑ። መፈንቅለ መንግስቱን እንዲያከሽፍ ትዕዛዝ የሰጠው ጀነራል ሰሜንጌ ክቡርነቶ ሥራዬን ጨርሻለሁ፣ የተሰጠኝን ግዳጅ ተወጥቻለሁ። አሁን እርስዎ ወደሚገኙበት ስፍራ እንድመጣ ፈቃዶ ነውን? ሲል ለፕሬዝዳንት ፖልቢያ በሬዲዮ መልእክት አስተላለፈ። ፕሬዝዳንቱ ግን ገለጻውን በቃል ተቀበሉና ወዲያውኑ ምርመራና ማጣራት ተደርጎ በመፈንቅለ መንግስቱ እጃቸው ያለበትን የጦር መኮንኖች ለፍርድ እንዲያቀርብ ትዕዛዝ ሰጡ። ከአፕሪል 27 እስከ 30 ባለው ጊዜ ውስጥ በተቋቋመው ወታደራዊ ፍርድ ቤት 35 በመፈንቅለ መንግስቱ የተጠረጠሩ ተከሳሾች የሞት ፍርድ የሚያስፈርድ ክስ ተመሰረተባቸው። በስደት ፈረንሳይ ሀገር የሚኖሩት የመጀመሪያው የካሜሩን ፕሬዝዳንት አህመዱ አሂጆ የኩዴታ ሴራውን በማቀነባበርና በመምራት ወንጀል የተከሰሱ ሲሆን በዚህ የተነሳ ወደ ካሜሩን አልተመለሱም። ሌሎች በርካታ ተከሳሾችም በሌሉበት የሞት ፍርድ ተፈርዶባቸዋል። ከዚህ ሁሉ በኋላ ፖልቢያ የጦር ኃይሉን በአዲስ መልክ ለማዋቀር ወሰኑ። የአንግሎፎን ካሜሩናውያን ወይንም የእንግሊዝኛ ቋንቋ ተናጋሪ ሕዝብ ውክልናን ያካተተ የጦር ኃይል ለመገንባት ፈረንሳይ በካሜሩን የጦር ኃይል ውስጥ ያላትን ሚና ገደቡ። የጦር ኃይሉን እንደገና ለማዋቀርም ከእስራኤል መንግስት ጋር የጠበቀ ግንኙነት መሰረቱ። ከሀገሪቷ የጦር ኃይል ውስጥም የአሂጆ ታማኞችን በማጽዳት በቆራጥነት ተንቀሳቀሱ። በመፈንቅለ መንግስት ውስጥ የተሳተፉ የካሜሩን ባለስልጣናትንና የጦር መኮንኖችን ወታደራዊ ፍርድ ቤት አቅርበው በሞት እንዲቀጡ አደረጉ። ፈረንሳይ ውስጥ በስደት የነበሩት የቀድሞ የአገሪቱ ፕሬዝዳንት ሚስተር አህመዱ አሂጆ በሌሉበት ሞት ተፈረደባቸው። ከፈረንሳይ ወደ ሴኔጋል በመሄድ እዚያ በስደት ሲኖሩ ቆይተው ከበርካታ ዓመታት በኋላ ሞቱ። ፖልቢያ የቀድሞ ፕሬዝዳንት አስክሬን ወደ ካሜሩን መጥቶ እንዳይቀበር በመጨከን የከለከሉ ሲሆን ባለፉት ዓመታት የፕሬዝዳንትነትን ስልጣን ለተመኙ ሁሉ ተመሳሳይ ጭካኔያቸውን አሳይተዋል። ፕሬዝዳንት ፖልቢያ ሙሉ በሙሉ የአገሪቱን ፖለቲካዊና ኢኮኖሚያዊ የስልጣን መዋቅሮች የካሜሩን ብሔራዊ ህብረት አባላት ሲኤንዩ ቁጥጥር ስር የመዋል ሰፊ ሥራ ሲያከናውኑ የፓርቲው ሊቀመንበርና የአገሪቱ ፕሬዝዳንት ነበሩ። ማርች 24 ቀን 1985 ሲኤንዩ ወደ ሲፒዲኤም ከተቀየረ በኋላ የካሜሩን ህዝቦች ዴሞክራሲያዊ ንቅናቄ ፓርቲ ፕሬዝዳንት ሆነው ተመረጡ። ከሴፕቴምበር 1 1966 ዓ.ም ጀምሮ አገሪቱ በአንድ ፓርቲ ፖለቲካ ትመራ ነበር። ፖልቢያ ጃንዋሪ 19 1990 ዓ.ም የፖለቲካ ፓርቲዎችን ሕግ በማውጣት በካሜሩን የመድብለ ፓርቲ ፖለቲካ ስርዓትን እውን አደረጉ። እስካሁን ከ200 በላይ የፖለቲካ ፓርቲዎች ሕጋዊ ሰውነት አግኝተው እየተንቀሳቀሱ መሆኑ ይነገራል። ፕሬዝዳንት ፖልቢያ የደራሲነት ተሰጥኦ ያላቸው ሲሆን ከፍተኛ የሆነ የፖሊሲ አርቃቂ ባለሙያም ናቸው። በ1987 ዓ.ም እንደ አውሮፓውያን አቆጣጠር ዩናይትድ ሊበራሊዝም የተሰኘ ታዋቂ የፖለቲካ መጽሐፍ ጽፈው ለአንባቢያን አቅርበዋል። መጽሐፉ በእንግሊዝኛ፣ በጀርመንኛና በዕብራይስጥ ቋንቋዎች
ተተርጉሟል። ፕሬዝዳንቱ በመጽሐፋቸው አገራቸው ከአንድ ፓርቲ አገዛዝ ወደ መድብለ ፓርቲ ስርዓት ስትሸጋገር በአገራዊ አብሮነት የኢኮኖሚ እድገት ፍሬዎችን ፍትሃዊ በሆነ መንገድ የመጋራት የማህበራዊ ፍትህ በፈጠራ ሙያ የዳበረ ባህል እንዲፈጠርና በብሔረሰቦች ውስጥ የሚገኙ የተለያዩ ማህበረሰቦችን ባቀፉ እሴቶች በሰላማዊነት አብሮ መኖርን ያበረታታሉ። ካሜሩናውያን ኢኮኖሚያዊ ሊበራሊዝምን ተግባራዊ በማድረግና የመንግስት አስተዳደርን በማዘመን ከሌሎች የዓለም ሀገራት ጋር ያላቸውን ትብብር ለማስቀጠል እንዲዘጋጁ ጥሪ አድርገው ነበር። ከ1982 ጀምሮ በስልጣን ላይ ያሉት ፖል ቢያ ከ2006 እስከ 2009 ባሉት 3 ዓመታት ሁለቱን ዓመት በውጭ ሀገር እንዳሳለፉና አብዛኛውን ጊዜያቸውን ከአገር ውጭ በግል ጉዞዎችና ኦፊሴላዊ ጉብኝቶች የሚያሳልፉ መሆኑ በጥናት እንደተረጋገጠ ካሜሩን ትሪቢዩን ይፋ አድርጓል። እንደ ካሜሩን ትሪቢዩን የምርመራ ሪፖርት ከሆነ አብዛኛዎቹ የፖል ቢያ ጉዞዎች ወደ ስዊዘርላንድ ጄኔቭ መሆኑንና በባለ 5 ኮከብ ኢንተርኮንቲኔንታል ሆቴል ከባለቤታቸውና እስከ 50 የሚደርሱ ሰዎችን በአባልነት ያቀፈ የልዑካን ቡድን ታጅበው የመንግስት ሥራቸውንም እዚያው ጄኔቭ በዚሁ ምርጥ ሆቴል እንደሚያከናውኑ አጋልጧል። ካሜሩን ፕሬዝዳንቷ ለመንፈቅ ያህል ከሚመሯት ሀገራቸው ርቀው አውሮፓ ስለሚቆዩ አንዳንድ ሚኒስትሮች ለዓመታት ፕሬዝዳንቱን ሳያገኙ ይሾማሉ። ከተሾሙበት ስልጣንም ከፕሬዝዳንቱ ጋር ሳይተያዩ የሚባረሩባት ታሪካዊ አገር ናት ይላሉ የፖል ቢያ ተፎካካሪዎች። ከ3 ዓመታት በፊት ደቡብ ፈረንሳይ ውስጥ በነበራቸው የረፍት ጊዜ ቆይታ የካሜሩንና የፈረንሳይ ፕሬሶች ያወጡት ሚስተር ቢያ በ43 የሆቴል ክፍሎች ውስጥ በቀን $40,000 እያወጡ ነበር በፈረንሳይ ለወራት የቆዩት በሚሉ ዘገባዎች የተነሳ በፕሬዝዳንቱ ላይ ሰፊው ዝግብ የቀሰቀሰ ክስ ቀርቦ ነበር። በወቅቱ የፕሬዝዳንት ፖል ቢያ ባለስልጣናት ፕሬዝዳንቱ የተመደበላቸውን ገንዘብ በሚፈልጉት መንገድ የማውጣትና የመጠቀም መብት አላቸው ሲሉ ተከራክረዋል። የፕሬዝዳንት ፖል ቢያ አገዛዝ እየተዳከመ ለመሆኑ ጠቋሚ ምልክቶች ቢኖሩም አሁንም ህዝቡን ዝም ማሰኘት ወይም ቢያንስ ህዝባዊ ተቃውሞ እንዳይቀሰቀስ የቻሉ ይመስላል። ሰላም የማስፈን ተልእኮ ብለው የሚጠሩትን ጥብቅ የጸጥታና የደህንነት ደንብ በአገር አቀፍ ደረጃ በስራ ላይ በመዋል ከእስራኤል የስለላ ተቋም ጋር እየሰሩ ነው ሲል ታዋቂው የካሜሩን ፖለቲካ ኤክስፐርት ኦዮኖ መንጌ ተናግሯል። ብሔራዊ ኬክን በማከፋፈል ስርዓቱ የሚመራው መንግስት የአገሪቱን ሀብት ለደጋፊዎቹ በማካፈል ግዙፍ የግንባታ ፕሮጀክቶችን፣ የቱሪዝም መሰረተ ልማት የሚዘረጋባቸውን ቦታዎችና በአገሪቱ የማዕድን ዘርፍ ለሚሰማሩ ባለሀብቶች ደግሞ በተገቢው መንገድ በማከፋፈል መላው የአገሪቱ ህዝብ ድጋፉን ለፖል ቢያ መስጠት እንዲቀጥል የሚያስችሉ እንቅስቃሴዎችን እያካሄዱ ነው በማለት የተናገረው የፖለቲካ ኤክስፐርት ኦዮኖ መንጌ ምርጫው ከባድ ፍልሚያ የሚካሄድበት እንደሚሆን ያብራራል። እንደ ፖለቲካ ኤክስፐርቱ ገለጻ በአንዳንድ ወገኖች የሚቀነቀነው የእንግሊዝኛ ተናጋሪ ካሜሩናውያን ይህንን የፖል ቢያ መንግስት ለማስወገድ ግንባር ፈጥረዋል፣ እናም የኃይል መከፋፈል ይታያል፣ ይህ የምርጫውን ሂደት ሊቀይረው ይችላል የሚል አመለካከት አላቸው። የብሔርና የትውልድ አካባቢን መሰረት ያደረጉ ቡድኖች የራሳቸው ሚና ሊጫወቱ ይችላሉ። ገዢው አካል ይህን ሶሺዮሎጂካል ሎጂክ ብሎ ቢጠራውም ይህ ግን በአጠቃላይ ተጽዕኖ ሊፈጥር ይችላል የሚል ድምዳሜ አንድ አይነት መግባባትን ይፈጥራል። ተራ ሰዎች የታገሉ ሊሆን ይችላል። ነገር ግን አንዳንዶች ገና ካሁኑ ስርዓቱ እንዴት ባለ ሁኔታ ቢዋቀር እንዴት እንጠቀማለን ብለው ትኩረታቸውን ከትግሉ ይልቅ ድሉ ላይ ማተኮራቸው እንደሚገመተው ሳይሆን የአንድ ሰሞን ሞቅታ አድርገው ውሃ ማይዝ አድርገው ይተውታል ብለው የሚተነብዩ በርካቶች ናቸው። ስለሆነም ፖል ቢያ የአገሪቱ የአንድነት ምልክት ሆነው ይቀጥላሉ። ምክንያቱም ሰውየው ከ40 ዓመታት በላይ በመንግስት ስልጣን መዋቅር ውስጥ የራሳቸውን ታማኝ ሰዎች በስልጣን ላይ እንዲቀመጡ አድርገዋል። በህዝብ አስተዳደር መዋቅር ውስጥ የተሰገሰጉና ህልውናቸውን ከፖል ቢያ ጋር የተቆራኘ አድርገው የሚያዩ በመቶ ሺዎች የሚቆጠሩ እኚህ ካሜሩናውያን የመንግስት አስተዳደር አባላት በሙሉ
ልክ እንደ ሰራዊቱ ሁሉ ለፖል ቢያ ታማኝ ሆነው ይቀጥላሉ ሲሉ የፖለቲካ ተንታኞች አስተያየት እየሰጡ ነው። ካሜሩን ከዓለም ግንባር ቀደም ካካኦ ላኪዎች መካከል አንዷ ናት። ዘይት፣ ጋዝና ጠቃሚ ጠንካራ የደን ውጤቶችን ጨምሮ ሰፊ የተፈጥሮ ሀብቶች አሏት። እንደ ዓለም ባንክ ሪፖርት የካሜሩን አጠቃላይ የአገር ውስጥ ምርት በ2024 በ3.5 በመቶ አድጓል። በ2023 ከነበረበት 3.2 በመቶ የካካኦ ዋጋ መጨመር ለከፍተኛ የጥጥ ምርትና የኤሌክትሪክ ኃይል አቅርቦት መሻሻሎች ምክንያት ነው። ምንም እንኳን እድገቱ የተመዘገበው በተፈጥሮ ሀብቷ ቢሆንም በካሜሩን አገራዊ እድገትና የመሰረተ ልማት ተጠቃሚነት መካከል ጥልቅ አለመመጣጠኖች ይታያሉ። በተለይ በእንግሊዝኛ ቋንቋ ተናጋሪው የአገሪቱ ክፍል ደካማ መሰረተ ልማት ሳቢያ ቅሬታ ያደረባቸው ዜጎች በየጊዜው የሚቀሰቅሱት የተቃውሞ እንቅስቃሴ አሁንም ለአገሪቱ መንግስት ተደጋጋሚ ፈተና ነው። ከድህነት ወለል በታች የሚኖሩት ወደ 40% የሚጠጉ ካሜሩናውያን እንደ ንጹህ ውሃና ጥራት ያለው የጤና አገልግሎት ባሉ መሰረታዊ አገልግሎቶች እጦትና በአስቸጋሪ የኑሮ ሁኔታዎች ምክንያት በፖል ቢያ መንግስትና ፓርቲ ላይ የሚሰነዝሩት ተቃውሞ እየጨመረ ነው። በተለይ ለሥራ አጥነት ክፉኛ በተጋለጠው የካሜሩን ወጣቶች ዘንድ ያለው የለውጥ ፍላጎት ተቃዋሚዎችን በመደገፍና ለስልጣን በማብቃት እንደሚፈታ ተስፋ ቢያደርጉም በተጨባጭ በካሜሩን የፖለቲካ ስልጣን ለመያዝ በሚደረግ ፉክክር ከተፎካካሪ የተቃዋሚ ጎራ ጀርባ የመሰባሰብ ዕድልን ከፍተኛ ያደርገዋል። ከፕሬዝዳንት ፖል ቢያ ተፎካካሪዎች መካከል በ2018 ፕሬዝዳንታዊ ምርጫ ሁለተኛ ሆኖ የጨረሰውና ከፖል ቢያ የቀድሞ የትግል አጋር ጥቂት እጩዎች መካከል ታዋቂው ተቃዋሚና የፓርላማ አባል ካባራንል ይቢንና የሕግ ፕሮፌሰሩ ሞሪስ ካምቶ ይገኙበታል። ያማሌ የ92 ዓመቱ የካሜሩኑ ፕሬዝዳንት ፖል ቢያ ምርጫ አሸንፈው እንዳሉትም 100 ዓመት እስኪሞላቸው ድረስ ካሜሩንን ይመሩ ይሆን ወይስ በተቃዋሚዎቻቸው ተሸንፈው ከቤተ መንግሥቱ ይወጣሉ?